ሰላም ሰላም ተማሪዎች እንደምን ቆያችሁ? ዛሬ ዩኒት 3 ሲቲዝንሺፕ ኮንስቲቱሽናሊዝም የሚለውን ሀሳብ እናያለን። የዘጠነኛ ክፍል ዩኒት 1 እና ዩኒት 2ን የሰራሁላችሁ ቪዲዮ አለ። አይታችሁ ወደዚህ እንደመጣችሁ እና ካላያችሁ ደግሞ አይታችሁ እንድትመጡ ሪኮመንድ አደርጋችኋለሁ። እና እንደተለመደው በኢንትሮዳክሽን ነው የምንጀምረው። ላይክ አደረጋችሁ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። እና ኢንትሮዳክሽን መግቢያው ምንድን ነው የሚለን this unit acquaint you with nation of constitution and constitutionalism and constitutional experience in Ethiopia context ናችሁ። በዚህ ዩኒት የምናየው ወይም በዚህ ውስጥ የተገለጸው ነገር ምንድነው? ኔሽን ኦፍ ኮንስቲቱሽን እና ኮንስቲቱሽናሊዝም እና ኮንስቲቱሽናል ኤክስፒሪየንስ ኢን ኢትዮጵያ ላይ ምን ይመስላል የሚለውን ነገር በዚህ ዩኒት ላይ እናያለን ማለት ነው። ኮንስቲቱሽን ኢዝ ፋንዳሜንታል ላው ኦፍ ዘ ላንድ ናችሁ። ኮንስቲቱሽን የሚባለው ፋንዳሜንታል ላው ኦፍ ዘ ላንድ አንድ ሀገሪቷ የምትመራበት ፋንዳሜንታል የሆነ ህግ ነው ማለት ነው ኮንስቲቱሽን። ዌርአስ ኮንስቲቱሽናሊዝም አር ኤምብራንስ ሊሚትድ ፎርም ኦፍ ጎቨርንመንት ባይ ላው ኦፍ ጎቨርንመንት ዛት አክት አኮርዲንግ ቱ ዘ ፕሪንሲፕልስ ኦፍ ሩል ኦፍ ላው። ኮንስቲቱሽናሊዝም የሚለው ደግሞ ሁሉንም ነገር ኮንስቲቱሽናሊዝም ደግሞ ዌርአስ ኤምብራንስ ሊሚትድ ፎርም ኦፍ ጎቨርንመንት ባይ ላው ኦፍ ጎቨርንመንት ዛት አክት አኮርዲንግ ቱ ዘ ፕሪንሲፕልስ ኦፍ ሩል ኦፍ ላው። እንደ ህገ መንግስቱ አክት ሲያደርጉ ምን ይባላል? ኮንስቲቱሽናሊዝም ይባላል። እናም ደግሞ ይሄንን ሁሉንም አንድ ላይ ማድረግ ይዟል ያቀፈ ነው ማለት ነው። ኮንስቲቱሽናሊዝም ኮንስቲቱሽንን ያ የእሷ አክቶችንም ደግሞ እና አንድ ሰው እንደ ኮንስቲቱሽን አክት የሚያደርግ ከሆነ ያ ይባላል ኮንስቲቱሽናሊዝም ይባላል ማለት ነው። ዊዝ ሪጋርዲንግ ቱ ኮንስቲቱሽን ኢትዮጵያ ሃዝ ሎንግ ሂስቶሪ ኦፍ constitutional experience starting from the 1931 constitution up to 1995 ኢትዮጵያ በህገ መንግስት ታሪክ በጣም ብዙ አይነት ህገ መንግስቶች ያላት ሲሆን መጀመሪያ ኤክስፒሪየንስ ያደረገችው ወይም የጀመረችው በ1931 በኃይለ ሥላሴ ዘመን እስከ 1995 እስከ መለስ ዘመን ድረስ ወይም እስከ ኢህአዴግ በመጣበት እስከ ዘመን የነበረው ነው። በእነዚህ መካከል ደግሞ ብዙዎቹ ስላሉ እናያቸዋለን ማለት ነው። ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን ይሄ 1995 ኮንስቲቱሽን ፌደራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ኮንስቲቱሽን የሚባል ነው። ዚስ ዩኒቲ ፎከስድ ኦን ዘ ዲስከሲንግ ዚስ ማጀር ፖይንት በእነዚህ ዋና ሀሳቦች ላይ ነው ይሄ ዩኒት ፎከስ አድርጎ የሚያየው ማለት ነው። እና 3.1 ሌሰን አንድ ምንድነው? አንደርስታንዲንግ ኮንስቲቱሽን ኮንስቲቱሽን መረዳት እና ኮንስቲቱሽን ምንድን ነው፣ በስንት ቦታ ይካፈላል የሚለውን ነገር እናያለን። አስ ዩ ሜይ ሪመምበር ኮንስቲቱሽን ኢዝ ፋንዳሜንታል ዶክመንት ዛት ኮንታይን ቤዚክ ላው ኦፍ ካንትሪ አያችሁ። እንደምታስታውሱት ኮንስቲቱሽን ማለት ፋንዳሜንታል ዶክመንት ዛት ኮንቴን ቤዚክ ላው ኦፍ ካንትሪ የሀገሪቱን ቤዚክ ህግን የያዘ ምን ይባላል? ኮንስቲቱሽን ይባላል። ኢት ኢዝ ሞስት ፋንዳሜንታል or supreme law of the state that underline existence of state አያችሁ። it is most fundamental or supreme law ነው። ፋንዳሜንታል ወይም ሱፕሪም ላው ነው ኦፍ ዘ ስቴት ለመንግስት ማለት ነው። underline existence of state constitution is aggregative law or custom convention principle rule and regulation by which are particularly government country implementing administrative activity አያችሁ። ኮንስቲቱሽን የሚለው አግሪጌቲቭ ላው ነው። ሁሉንም ህጎች እና ከስተሞች ሀቢቶች ወይም ስምምነቶች ፕሪንሲፕሎች ህግና ደንቦች እና by which particularly governed by the country implemented by the administrative activity ለሁሉም rule of law convention principle ሁሉንም አንድ ላይ የያዘ አድሚኒስትራቲቭ አክቲቪቲ እንዲካሄድ ወይም ኢምፕላይ የሚያደርገው ምንድነው? ኮንስቲቱሽን ነው ማለት ነው። ኢት ኢዝ ፋንዳሜንታል ዶክመንት ዛት ዲፋይን ዘ ኔቸር ኦፍ ጎቨርንመንት ኤንድ ፋንክሽን ራይት ኤንድ ዱቲስ ኦፍ ሲቲዝን አያችሁ። ኢት ኢዝ ፋንዳሜንታል ዶክመንት ይሄ በጣም አስፈላጊ የሆነ ዶክመንት ነው። ዲፋይን ዘ ኔቸር ኦፍ ጎቨርንመንት ኤንድ ፋንክሽን ራይት ኤንድ ዱቲ ኦፍ ሲቲዝን ራይት የሆነ ነገርና የዜጎች ግዴታ ምን እንደሆነ የሚያሳይ ነው። The vast majority of contemporary constitution describe basic principle of state strategy and the process of government and fundamental right of citizen higher law and cannot be unilaterally changed by any
legislative act ያችሁ ቫስት ማጆር ወይም በጣም ሰፊ የሆነ ማጆር ኮንተምፖራሪ ኮንስቲቱሽን ዲስክራይብ የሚያደርገው ቤዚክ ፕሪንሲፕል ኦፍ ስቴትን ነው፣ ስትራክቸርን ነው፣ ፕሮሰስ ኦፍ ጎቨርንመንትን ነው፣ መንግስት እንዴት ጎቨርን እንደሚያደርግ ነው እና ፋንዳሜንታል ራይት ኦፍ ሲቲዝን እንደ ሃየር ሌቨል that cannot be unilaterally changed by ordinary legislative act ያችሁ the content and the nature of particular constitution as well as how it is related to the rest of legal and political order varies accordingly between country እንደ ሀገሪቱ ይለያያል ማለት ነው። ምን constitution there is no universal and uncontested definition of constitution there is no universal and uncontested definition of constitution nevertheless any broadly accepted working definition of constitution would like include following character ኮንስቲቱሽን የሚባሉ ነገር እነዚህ ነገሮችን ከስር እየተጠቀሱትን ይይዛል። አንደኛ ኮንስቲቱሽን ሴት ኦፍ ፋንዳሜንታል ሌጋል ፖለቲካል ሩል አይችሁ ኮንስቲቱሽን ሴት ኦፍ ፋንዳሜንታል ሌጋል ሴት ኦፍ እነዚህ ነገሮችን የያዘ ከሆነ ነው። ፋንዳሜንታል ሌጋል ፖለቲካል ሩል ህጋዊ የሆነ ነገሮችን አር ባይንዲንግ ዋን ኢቨሪ ዋንስ ስቴት አይችሁ አር ባይንዲንግ ጽኑ የሆነ ከሆነ ኢንክሉድ ኦርደር ላው ሜኪንግ እንደ ላው ሜኪንግ ኢንስቲትዩሽን ኮንሰርን ስትራክቸር ኦፕሬሽን ኦፍ ኢንስቲትዩሽናል ጎቨርንመንት አይችሁ ኮንሰርን ዘ ስትራክቸር ኤንድ ኦፕሬሽን ኦፍ ኢንስቲትዩሽናል ጎቨርንመንት እንደ ፖለቲካል ፕሪንሲፕል እንደ ራይት ኦፍ ሲቲዝን ለዜጎች መብት የቆመ ከሆነ እና ስለ ስትራክቸር ኦፕሬሽን ኦፍ ኢንስቲትዩሽናል ጎቨርንመንት ኮንሰርን የሚያደርግ ስለ ከሆነ ፖለቲካል ፕሪንሲፕል ኮንሰርን የሚያደርግ ከሆነ የምንድነው ኮንስቲቱሽን ነው። አር ቤዝድ ኦን ዋይድስፕሬድ ፓብሊክ ሌጂቲሜሲ አር ቤዝድ ኦን ዋይድስፕሬድ ፓብሊክ ሌጂቲሜሲ በህጋዊነት ተመሰርቶ በጣም ዋይድስፕሬድ ፓብሊክ ከሆነ አር ሃርደር ቱ ቼንጅ ዛን ኦርዲናሪ ላው አችሁ ከኦርዲናሪ ላው በጣም ሃርደር ነው ምን ለማለት ለመቀየር ቱ ሰርድ ማጆሪቲ ቮት ኦፍ ሪፈረንደም ኢዝ ኒድድ ከዛ ህገ መንግስቶችን ለመቀየር 2/3 ቱ ሰርድ ማጆሪቲ ቮት ኦር ሪፈረንደም ህዝበ ውሳኔ ያስፈልጋል ማለት ነው። አስ ሚኒመም ሜት ኢንተርናሽናል ሪኮግናይዝድ ክሪቲካል ፎር ዲሞክራቲክ ሲስተም ኢን ተርም ኦፍ ሪፕሬዘንቲንግ ሁማን ራይት አችሁ አስ ሚኒመም ሜት ኢዝ ኢንተርናሽናል ሪኮግናይዝድ ክሪቲካል ፎር ዲሞክራቲክ ሲስተም ኢን ተርምስ ኦፍ ሪፕሬዘንቴሽን እንደ ሁማን ራይት የሚገለጽ ከሆነ ኮንስቲቱሽን ይባላል። እና ታይፕስ ኦፍ ኮንስቲቱሽን ታይፕስ ኦፍ ኮንስቲቱሽን እንግዲህ ህገ መንግስት ብለናል። ህገ መንግስት የእሷን አይነቶችን እናያለን። አንደኛ ራይትን ኮንስቲቱሽን እና አንራይትን ኮንስቲቱሽን ነው። ራይትን ኮንስቲቱሽን የምንለው ራይትን ኮንስቲቱሽን አር ኮንስቲቱሽን ዛት ኤግዚስት ሲንግል ዶክመንት ኦር ኮንዲፋይንድ ፎርም ያችሁ ራይትን ኮንስቲቱሽን የምንለው አንዱ የኮንስቲቱሽን አይነት ኢን ሲንግል ዶክመንት የሚገኝ ነው። በጽሁፍ ተጽፎ ማለት ነው። ኮንዲፋይድ በጽሁፍ ተጽፎ የተሰፈረ ነው። ራይትን ኮንስቲቱሽን ሪፈርስ ዘ ኮሌክሽን ኦፍ ዶክመንት ራይትን ኮንስቲቱሽን የምንለው ኮሌክሽን ኦፍ ዶክመንት ነው ኢን ዊች ፋንዳሜንታል ሩል ሪጋርዲንግ ኔቸር ኦፍ ገቨርንመንት ኤንድ ራይት ዲዩቲ ሲቲዝን አር ክሊርሊ ሌይድ ዳውን አችሁ ራይትን ኮንስቲቱሽን ላይ ኢን ዊች ፋንዳሜንታል ሩሎችን regarding nature of government right and the duties of citizen are clearly laid down የዜጎች መብትና ግዴታ ክሊርሊ የተጻፈበትና እዛ የሚገኝ ነው። it prices defined the systematic አያችሁ ግልጽ ሆኖ በግልጽ ጽፎ የሚገኝ ነው። አያችሁ it is prices and defined systematic it is a result of conscious and deliberate effort to the people ሆን ብሎ deliberate ተደርጎ የተጻፈ ነው እና የሚገኝ ነው። it is usually document and formed by representative body duly enacted by the people at particular period in history it usually documented and framed by representative body duly enacted by people at particular period in history written constitution is adapted on a specific date in history written constitution is adapted on a specific date in history which is
supposed to reflect permanently constitution መጀመሪያ አዳፕት የሆነን የትኛ ኮንስቲቱሽን ነው permanently to the constitution the majority of state have written constitution ብዙ ሀገሮች written constitution አላቸው በ1995 የተጻፈው ኢትዮጵያ ፌደራል ዲሞክራቲክ ሪፐብሊክ ኢትዮጵያ ኮንስቲቱሽን አንድ አለ አሜሪካን ኮንስቲቱሽን አለ ኢንዲያን ኮንስቲቱሽን አለ እና ሌሎችም ደግሞ ራይተን ኮንስቲቱሽን ያለ ሌሎች ሀገሮች አሉ የራይተን ኮንስቲቱሽን አድቫንቴጅ ምንድነው ስንል ራይተን ኮንስቲቱሽን አድቫንቴጅ ራይተን ኮንስቲቱሽን has different advantage የተለያዩ አድቫንቴጆች አሉ it easily accessible to citizen በቀላሉ ዜጎች ማግኘት ይችላሉ and can get written constitution in different way በተለያየ መንገድ ሊያገኙ ይችላሉ for instance from library ከላይብራሪ ሊያገኙ ይችላሉ from any individual and from online buying from bookshop ገዝቶም ሊያገኙ ይችላሉ ይሄ ምንድነው ራይቲንግ ኮንስቲቱሽን አድቫንቴጅ ነው ከላይብራሪ ሊያገኙ ይችላሉ from individual ሊያገኙ ይችላሉ ከግለሰብ ሊያገኙ ይችላሉ from online ሊያገኙ ይችላሉ በመግዛት ሊያገኙ ይችላሉ ከሰው እና ይሄ ሁሉ ምንድነው አድቫንቴጅ ነው ራይቲንግ ኮንስቲቱሽን also enables citizens to easily learn and write and duty ናቸው በራይቲንግ ኮንስቲቱሽን ላይ ዜጎች በቀላሉ መብትና ግዴታቸውን ማወቅ ይችላሉ መማር ይችላሉ one of the main purpose of constitution to define right and the duty of citizen ዋና የህገ መንግስቱ የሚጻፍበት ዓላማ ምንድነው ራይት እና ዲዩቲ ዜጎች ምን እንዲያውቁ ነው so in the case of written constitution citizen can have the chance to refer right and governed them by constitution በዚህ ምክንያት በራይቲንግ ኮንስቲቱሽን ህገ መንግስቱ ውስጥ ጥሩነቱ አድቫንቴጅ ያላቸው ቻንስ አላቸው ምን ለማድረግ መብትና ግዴታቸውን ለማወቅ ማለት ነው ዲስአድቫንቴጁ ደግሞ ምንድነው written constitution have limited mind in term of rigidity ያችሁ written constitution ምንድነው rigidity ማለት ቶሎ ለመቀየር የማይመች አይነት ነው compared with unwritten constitution ካልተጻፉ ኮንስቲቱሽን አንፃር ሲታይ ማለት ነው it is not such easy to improve under changing circumstance ያችሁ በቀላሉ ለመቀየር ምቹ አይደለም ምን written constitution ማለት ነው unwritten constitution ወይም ያልተጻፈ ህገ መንግስት ማለት ምን ማለት ነው በሲንግል unwritten constitution that not found in single written document በሲንግል ዶክመንት ላይ ያልተቀመጠ ነው እንጂ ምንም ያልተጻፈ ማለት አይደለም በተለያዩ ቦታ ዶክመንቶች ተቀምጠው ነገር ግን ተጽፎ በሲንግል ዶክመንት ያልተቀመጠ ነው unwritten constitution የሚባለው instead it exists in terms of custom and convention እና ይሄ ደግሞ in terms of custom and convention በልማድ እና በስምምነት የሚያደርጉት ነው it is unsystematic አይደለም indefinite ነው imprecise ነው የራይተን ነው ሲስተማቲክ ነበር ዲፋይናይት ነበር ፕሬሲስ ነበር በግልጽ የተገለጸ ነበር ይሄ ደግሞ የተገለጸ አይደለም such constitution not result of conscious and deliberate effort of the people አያችሁ ይሄ ኮንስቲቱሽን ላይ ይሄ ላይ not the result of conscious and deliberate effort of the people የህዝብ ምንም አይነት effort የለበትም it is generally result of historical development ጀነራል ምንድነው ሪዛልት ኦፍ ሂስቶሪካል ዴቨሎፕመንት በታሪክ ዝም ብሎ ከዛ የመጣ ነው it is never may be represent constitutional assembly at different stage of history nor is problematic particular date it is therefore sometimes called evolved or communicated constitution አንዳንዴ እንደውም ይሄ ኮንስቲቱሽን ምን ተብሎ ይጠራል ኮሙሌታቲቭ ኮንስቲቱሽን ተብሎ ይጠራል በምን እንደምትተዳደሩ እሱ ፕሮሙላቡሌሽን ስለሆነ ማለት ነው few countries have written constitution ጥቂት ሀገሮች ያልተጻፈ ኮንስቲቱሽን ይጠቀማሉ ለምሳሌ ብሪቴን ያልተጻፈ ኮንስቲቱሽን ትጠቀማለች ማለት ነው advantage of unwritten constitution ያልተጻፈ ኮንስቲቱሽን የሚለው አድቫንቴጅ ምንድነው unwritten constitution has also a one advantage እንግዲህ የራሱ የሆነ አድቫንቴጅ አለ for instance it is simple or easy to make amendment or change or constitutional provision አያችሁ በቀላሉ
ምን ማድረግ እንችላለን? ማሻሻል እንችላለን። እና ቼንጂንግ ሳም ኮንስቲቱሽናል ፕሮቪዥን የህገ መንግስት ማሻሻያዎችን ያጻፈ ስለሆነ ወይም በሲንግል ዶክመንት ያለ ስለሆነ ቶሎ ማሻሻል እንችላለን። since it is undocumented or uncodified constitution አንድ ዶክመንት ሆኖ ስላልተቀመጠ በግልጽ በአንድ ቦታ ላይ ስላልተጻፈ ነው። it is for improve or amendment it is sustainable for improvement ገንደ amendment እሺ ለማሻሻል እና ለማሳደግ በጣም ጥሩ ነው ማለት ነው። disadvantage of unwritten constitution unwritten constitution not easily accessible to citizen እሺ unwritten constitution በቀላሉ አክሴስ ማድረግ አይቻልም። citizen cannot also have no the chance to easily learn about their right and duty from constitutional document unlike the case with unwritten constitution ያችሁ እንደ written constitution በቀላሉ ማግኘት አይቻልም ማለት ነው። ሌላኛው rigid እና flexible constitution አንደኛው ከተጻፈውና ካልተጻፈው አንፃር ኮንስቲቱሽን በሁለት ቦታ ካፈልን አንደኛ ራይትን ኮንስቲቱሽን ሁለተኛ ደግሞ አንራይትን ኮንስቲቱሽን ብለን ከፈልን። አሁን ደግሞ ሪጂድ ኮንስቲቱሽን እና ፍሌክሲብል ኮንስቲቱሽን በመባል ሁለት ቦታ ይካፈላሉ። based on the amendment procedure or changing situation constitution can be classified to rigid or flexible በመባል ሁለት ቦታ ይካፈላሉ። አያችሁ based on the amendment or procedure based on the amendment አያችሁ changing situation በማሻሻል ሂደት ላይ እና ኮንስቲቱሽን አዲስ በማድረግ ሂደት ዙሪያ ላይ ተመሰርቶ ኮንስቲቱሽን በሁለት ስንት ቦታ ይከፈላል? በሁለት ቦታ ሪጂድ እና ፍሌክሲብል ኮንስቲቱሽን በመባል ማለት ነው። ይሄ ቼንጂንግ ሲቹዌሽን እንደ ኮንስቲቱሽን ካን ቢ ክላሲፋይድ ሪጂድ እንደ ፍሌክሲብል ሪጂድ የምንለው እንደ ቃሉ እንደምንረዳ ወጥ የሆነ ቋሚ የሆነ ፍሌክሲብል ደግሞ ተለዋዋጭ የሆነ amendment procedure refer to the modification of constitution about adding some important issues to constitution or removing an unimportant issue አያችሁ amendment procedure ተከትለው ነው የማሻሻል ሂደትን ተከትለው አስፈላጊ የሆነ ነገር አላስፈላጊ የሆነ ነገር እዛ ውስጥ ካለ ምን በማድረግ ሪሙቭ በማድረግ እና በቀላሉ ሞዲፋይ እንዲያደርጉ ከማድረግ ጊዜ ከሚወስደውና ከማይወስደው አንፃር ተከትሎ rigid እና flexible constitution በመባል ሁለት ቦታ ይካፈላሉ። about adding some important issues አላችሁ አስፈላጊ የሆነ ጉዳይ ቢኖር ከመጨመርና ኮንስቲቱሽን ውስጥ ደግሞ አስፈላጊ ያልሆነ ነገር ወይም ሪሙቭ ማድረግ ያለበት ነገር ቢኖር ቶሎ ከማድረግ አንፃር rigid እና flexible constitution በሁለት ቦታ ይካፈላል። እንዲህ ካልን rigid constitution requires special or difficult procedure for amendment procedure አያችሁ rigid constitution ባለው ስፔሻል እና ዲፊካልት የሆነ ፕሮሲጀሮችን ቅደም ተከተሎችን ይፈልጋል። ምን ለማድረግ ለማሻሻል ማለት ነው። ፎር ኤግዛምፕል ኮንስቲቱሽን ኦፍ ኢትዮጵያ ዩኤስኤ የኢትዮጵያ ህገ መንግስትን ብናይ የአሜሪካን ህገ መንግስትን ብናይ ለማሻሻል በጣም ብዙ ጊዜ ይፈጃል እና በጣም ዲፊካልት ነው። ሪኩዌር ስፔሻል ዲፊካልት ፕሮሲጀር ይፈልጋል። rigid constitution cannot be amended in a manner which ordinary law are passed amended and repealed አያችሁ rigid constitution cannot be amended ምን መሻሻያ በቀላሉ መደረግ አይቻልም። passed amended or repealed በጣም ቆይቶበት ከዛ ከብዙዎች ጋር የተስማሙ ስምምነት ስለሆነ በጣም ይቆያል። on the other hand flexible constitution is constitution which is simply for amendment በሌላ በኩል ደግሞ ፍሌክሲብል ኮንስቲቱሽን የምንለው ምንድነው? ሲምፕሊ ነው ለምን ለማድረግ ለማሻሻል። ፍሌክሲብል ኮንስቲቱሽን is one which can easily be amended by perhaps in the ordinary legislative procedure of ordinary resolution አያችሁ በሌጅስላቲቮቹ በቶሎ ምን የሚደረግ አመንድ የሚደረግ ምንድነው? ፍሌክሲብል ኮንስቲቱሽን ነው። both constitution law and ordinary law are treated like since all constitution amendment can be made by simply modify legislative አያችሁ both constitutional law ordinary law are treated like since all constitutional amendment ማሻሻያ እስከሚደረጉ ድረስ ወይም ሁለቱም ይደረጋሉ። ነገር ግን የሚደረጉት ሲምፕሊ ማጆር በማን ነው? በሌጅስሌቲቭ ማለት ነው።
It does not require a special procedure for amendment. For example, Constitution of Britain and Israel አራይትን ኮንስቲቱሽን ስለሆነ የብሪቴን ለማሻሻል የእስራኤል ለማሻሻል ምንድነው ቀላል ነው ማለት ነው። ሌላኛ ኮንስቲቱሽን ያካፍል ነው በምን አንፃር ነው? በዩኒታሪ እና ፌደራል ሲስተም አማካኝነት ኮንስቲቱሽን በሁለት ቦታ ያካፍላል። ፌደራል ኮንስቲቱሽን ዋን ዊች ዲስትሪቡት ፓወር ቢትዊን ፌደራል እና ሪጂናል ጎቨርንመንት አይቱ ፌደራል ኮንስቲቱሽን የሚባለው ዲስትሪቡት ፓወር ፌደራል እና ሪጂናል ጎቨርንመንት በፌደራል እና በክልል መንግስት መካከል የስልጣን ሼሪንግ የሚደረግ ሲሆን ይሄ ምን ይባላል? ፌደራል ኮንስቲቱሽን ይባላል። ፎር ኤግዛምፕል በኢትዮጵያ ውስጥ በ1995 የተደረገው ማለት ነው። ኢት ዲስትሪቡት ፓወር ቱ ፌደራል እና ሪጂናል ጎቨርንመንት ይሄ ፓወርን ወይም ስልጣንን በፌደራል እና በሪጂናል መካከል ምን አድርጓል? ዲስትሪቡት አድርጓል፣ ከፋፍሏል። ኦን ዘ አደር ሃንድ ኮንስቲቱሽን ዛት ሴንትራላይዝ ኦል ስቴት ፓወር አዝ ሴንትራል ገቨርንመንት ኮልድ ዩኒታሪ ኮንስቲቱሽን ያችሁ። በሌላ በኩል ደግሞ ኮንስቲቱሽን ዛት ሴንትራላይዝ ኦል ፓወር ያችሁ ሁሉንም ስልጣን በመንግስት እጅ ብቻ ወይም በሴንትራል ፓወር ብቻ የሚሆን ከሆነ ምን ይባላል? ዩኒታሪ ኮንስቲቱሽን ይባላል። ይህም ደግሞ የብሪቴን ኮንስቲቱሽን አንዱ ማሳያ ነው። ሌላኛው አንድ ኮንስቲቱሽን አለ ከተባለ ኮንስቲቱሽናል ፕሪንሲፕል ያስፈልጋል። ኮንስቲቱሽን ኮንሲስት ኦፍ ሰርተን ፋንዳሜንታል ፕሪንሲፕል ኢን ዘ ፎርም ኦፍ ኮንስቲቱሽናል ፕሪንሲፕል አያችሁ። አንድ ኮንስቲቱሽን ይሄንን ነገር እንደ ፋንዳሜንታል ፕሪንሲፕል መያዝ አለበት። ኮንስቲቱሽን ካን ቢ ሪላይዝ አስ ፐር ዘ ኢምፖርታንት ፕሪንሲፕል ዛት ስቴት ኢን ይሄ ነገር ሲኖር ነው ምን የሚባለው ኮንስቲቱሽናል ሪላይዝ የተደረገ ነው የሚባለው። አንደኛ ፖፑላር ሶቨሬንቲ የህዝብ ሉዓላዊነት ካለ ኮንስቲቱሽናል ፕሪንሲፕል አለ እንላለን። ሪፈር ቱ አልቲሜት ኦር ሱፕሪም ፓወር ኦፍ ፒፕል ያችሁ አልቲሜት ኦር ሱፕሪም ፓወር ኦፍ ፒፕል የህዝብ ሉዓላዊነት ካለ አልቲሜት ፓወር ካለ የህዝብ ምን ይባላል? ይሄ ፖፑላር ሶቨሬንቲ ይባላል። ፒፕል አር አልቲሜት ሶርስ ኦፍ ፓወር ያችሁ የህዝብ ሉዓላዊነት ኮንስቲቱሽናሊዝም ፕሪንሲፕል ነው እና የህዝብ ሉዓላዊነት ካለ መንግስትን ምን ማድረግ ይችላል? ማውረድም ይችላል። ከዛ በስልጣን ላይ እንዲቆዩም ላደርግ ይችላል። ስለዚህ ፓወሩ ማን እጅ ነው ማለት ነው? በህዝብ እጅ ነው ማለት ነው። The government must be based on the constitution of the consent of the people. government must be based መሆን ያለበት ምንድን ነው? በኮንሰንት ኦፍ the people ላይ ነው ማለት ነው። ሌላኛው ሊሚትድ ጎቨርንመንት ማለት በቃ ስልጣን የተገደበ ነው። ይሄ ኮንስቲቱሽናል ፕሪንሲፕል ነው። The power of government must be limited by the constitution. The power of government የመንግስት ስልጣን በምን የተገደበ ነው? በህገ መንግስት የተገደበ ነው። This means it should be act according to the power and the function in the by the constitution. ይሄ ማለት ምንድነው? አካውንታብል ትራንስፓረንሲ አለ ማለት ነው። አክት ማድረግ የሚችለው እንደ ምንድን ነው? እንደ ህገ መንግስቱ ነው እንጂ እንደፈለገው አይደለም። ምክንያቱም ሊሚትድ ጎቨርንመንት ስለሆነ ማለት ነው። ሴፓሬሽን ኦፍ ፓወር የስልጣን ክፍፍል አለ። ኮንስቲቱሽን ሳይን ስፔሲፊክ ሪስፖንሲቢሊቲ እንደ ፓወር ቱ ኢች ብራንችስ ኦፍ ጎቨርንመንት አይችሁ። ይሄ ኮንስቲቱሽናል ፕሪንሲፕል ሌላኛው ምንድነው? ሴፓሬሽን ኦፍ ፓወር ነው። ኮንስቲቱሽን ውስጥ ሪስፖንሲቢሊቲዎች ይከፋፈላሉ ወይም ኃላፊነቶች በጎቨርንመንት ብራንችስ ላይ ማለት ነው። እነኛ ጎቨርንመንት ብራንች የምንለው ምንድነው? ሌጂስሌቲቭ፣ ኤክስኪዩቲቭ እና ጁዲሻሪ በመባል የሚካፈሉ ናቸው። and organ for purpose of each and balance them እና ስልጣን በነሱ መካከል ምን ይደረጋል? ይከፋፈላል ማለት ነው። ሰፓሬት ይደረጋል። ህግ አውጪ፣ ህግ አስከባሪ እና ህግ ተርጓሚ የሚባሉት በመባል በሶስት ቦታ ይካፈላሉ። ሩል ኦፍ ላው የህግ በላይነት ቱ ቬሪ ዋን አክቲንግ አውት ኦን ዘ ሩል ኦፍ ላው አያችሁ። የህግ በላይነት አለ። ማንም ሰው አክት ሊያደርግ የሚችለው እንደ ህገ መንግስት ነው። the law apply to everyone even though those who are on the power በስልጣን ላይ ያለው ሰው ራሱ እንደ ህገ መንግስቱን አክት ማድረግ የሚችለው። ስለዚህ ህግ ከማንም የበላይ ናት ማለት ነው። respecting for human right ሰብአዊ መብት ምን ማድረግ መከበር human right of individual or group must be respected by government and ordinary citizen አያችሁ። ሰብአዊ መብት መከበር ከሌለበት ኮንስቲቱሽናል ፕሪንሲፕልን አላሟላም አንድ ኮንስቲቱሽን ማለት ነው። ስለዚህ
የግለሰብ የግሩፕ ምን መብት ምን መደረግ አለበት? ሪስፔክትድ መደረግ አለበት። በጎቨርንመንትም ይሁን በኦርዲናሪ ሲቲዝንም ይሁን ምን መደረግ አለበት? መከበር አለበት። ሌላኛው ትራንስፓረንሲ ኤንድ አካውንታቢሊቲ ግልፀኝነትና ተጠያቂነት። ትራንስፓረንሲ ሪፈር ኮንዲሽን ኦፍ ሜኪንግ ኮንዳክት አክሽን ኦፍ ገቨርንመንት ኦፊሻል ሻል ቢ ኦፔን አያችሁ። በቃ ግልጽ መሆን ለተደረገው አክሽን ሁሉ ምን መደረግ ግልጽ መደረግ አለበት ለህዝብ። ትራንስፈር ቱ ዘ ፒፕል ለፓብሊኩ ወይም ለህዝቡ ምን መደረግ ግልጽ መሆን አለበት። ዌራስ አካውንታብል ሪፈርስ ኮንዲሽን which government official are held responsible for an act failure and their official duty ለእያንዳንዱ ኃላፊነታቸውና ለሚያደርጉት ኦፊሻል ስራ ምን መደረግ አለባቸው? አካውንታብል መሆን አለባቸው ወይም ተጠያቂ መሆን አለባቸው። ሌላኛ አሁን ኮንስቲቱሽናል ፕሪንሲፕል ያየነው አንደኛ ፖፑላር ሶቨረንቲ ነው፣ የህዝብ ሉዓላዊነት። ሊሚትድ ገቨርንመንት ነው፣ ሴፓሬሽን ኦፍ ፓወር ነው፣ ሩል ኦፍ ላው ነው፣ ሪስፔክት ኤንድ ሁማን ራይት፣ ትራንስፓረንሲ ኤንድ አካውንታቢሊቲ ነው። ግልፀኝነትና ተጠያቂነት የተሟላበት ነው ማለት ነው። ማስታወስ ያለባችሁ ነገር ይሄ ነው። አንደኛው ሪሜምበር ኮንስቲቱሽን ኢዝ ሃይስት ኢን ፋንዳሜንታል ላው ኦፍ ስቴት አያችሁ። ኢት ኢዝ ማዘር ኦፍ ላው አያችሁ። ኮንስቲቱሽን ሃይስት ኤንድ ፋንዳሜንታል ላው ነው። ኮንስቲቱሽን ህገ መንግስት ሃይስት እና ፋንዳሜንታል ላው ነው። ፎር ዋት ፎር ስቴት ኢት ኢዝ ማዘር ኦፍ ኦል ላው የሁሉ ህጎች ምንድናት? እናት ናት። ኮንስቲቱሽን ኢዝ ቬሪ ኢምፖርታንት ቱ ኢንሹር ሩል ኦፍ ላው እንደ ቱ ፑት ጎቨርንመንት ዊዝኢን ሊሚትድ አያችሁ። ኮንስቲቱሽን ኢዝ ቬሪ ኢምፖርታንት ነው። ለምን? ቱ ኢንሹር ሩል ኦፍ ላው የህግ በላይነትን ለማስከበር። ቱ ፑት ጎቨርንመንት ዊዝኢን ኢትስ ሊሚትድ አያችሁ። መንግስት ሆነ የማንኛውም ነገር ምን እንዲያደርግ ሊሚትድ እንደሆነ ለማሳየት። ዘ ኮንስቲቱሽን ኦፍ ካውንትሪ ካን ቢ ኢን ራይተን ኦር አንራይተን ፎርም። ኮንስቲቱሽን የአንድ ሀገር በራይተን እና በአንራይተን ፎርም ሊቀመጥ ይችላል። ሆኖም ግን ሲቲዝን ኦፍ ካውንትሪ ዛት ሃዝ ራይተን ኮንስቲቱሽን ሃቭ ቤተር አክሰስ ቱ ኢንፎርሜሽን አባውት ዘር ራይት ኤንድ ዲዩቲ። ሆኖም ግን በተጻፈው ህገ መንግስት ላይ የምትገኝ ሀገር ዜጎች በቀላሉ ምን ማድረግ ይችላሉ? መብትና ግዴታቸውን ማወቅ ይችላሉ። In democratic country, constitution is embodied by the will of the people. In democratic country, constitution is embodiment of the will of the people. Types of constitution consist of written and unwritten constitution, rigid and flexible constitution, federal and regional constitution በመባል በስድስት ቦታ ይካፈላሉ ማለት ነው። Constitution can be realized as pair of important principles restated in the such popular sovereignty, limited government, separation of power, rule of law, respect of human rights and transparency of accountability። እነዚህ ሁሉ ምንድን ናቸው? ኮንስቲቱሽን ካን ቢ ሪላይዝ የሚደረጉበት ፕሪንሲፕሎች ናቸው ማለት ነው። እንግዲህ ይሄንን አየን። በቀጣይ እስከምንገናኝ ወደ